ክርስቶስን አሳዝነሽ እኛን ማትወጂ ከሆነ አልወድሽም ካላችሁ አትውደዱኝ። የእናንተ ወዳጅነት ለጊዜ ነው። ለዘላለም የሚወደኝን አምላኬን ነው ማሳዝነው። እንደዚህ አይነት ክብር የማይወድላቸውን ልጆች ፎሎወራችሁን አንሱ። ኦርቶዶክሳውያን ይሄ በአድማ ልትነሱበት ይገባል። ሁላችሁም ኦርቶዶክሳውያን እንደዚህ አይነት ጋጥ ወጥ ስራን የሚሰሩ ልጆችን፣ መስመር የሚያልፉ ልጆችን ፎሎወራችሁን አትስደቧቸው። ኮሜንት ላይ የገባችሁ መሳደብ አይጠበቅባችሁ፣ ክፉ ነገር መናገር አይጠበቅ። ፎሎወራችሁን ማንሳት፣ ዩቱባቸው ላይ ትሄዱና ሰብስክራይባችሁን ማንሳት። በቃ በእንደዚህ አይነት መቅጣት ይቻላል። ኦኬ። እንደዚህ እላፊ ወርደው የሚሰሩት ሰውን ተከታይ ለማፍራት ነው። ኦኬ፣ ተከታይ ለማፍራት። ያ ተከታይ ሲያጡ ደግሞ ወደ ራሳቸው ይመለሳሉ። ይህ ሁሉ መጋጋጥ ምንድን ነው? ሰው እንዲወዳቸው እይታን ለማግኘት አይደለ? እይታው እንዳይኖራቸው ማድረግ ይቻላል። ሁላችሁም አንፎሎ ማድረግ እንደነዚህ አይነት ልጆችን ማለት ነው። በቃ ይሄንን ብቻ ነው መስራት ያለባችሁ። ኦርቶዶክሳዊ ሼር እያደረጋችሁ ሁላችሁም ሼር እያደረጋችሁ እንደነዚህ አይነት ልጆችን መቅጣት። ኦኬ፣ መቅጣት እና ይህንን ልን ነው እንትን ያልኩት። ቤት የከፈትኩበት ዓላማ ራሱ በዚህ ነው። በነገራችን ላይ የከፈትኩበት ዓላማ እንደዚህ አይነት ልጆችን የእነሱ እንደዛ መሆን እኮ አይደለም እንትን የሚለን መብታቸው ነው፣ ግን እምነት ላይ ነው። እምነት ላይ ጥሩ አያመጣም። እንደ ነጻ ፈቃድ ቢባል ነጻ ፈቃድ፣ በእምነት ላይ ግን አትችልም። እምነትን የነካ ነገር ላይ መብቴ ነው ማለት አትችልም፣ ጠቅልላ ካልወጣች በስተቀር ማለት ነው። ጠቅልላ ካልወጣች፣ ከክርስትና ጠቅልላ ከወጣች መብቷ ሊሆን ይችላል። ክርስትና ውስጥ ሆና ግን እንደዚህ አይነት መሽለጥለጥ መብቴ ነው፣ የራሴን ፍላጎት ነው ያደረኩት ማለት አትችልም። ማንኛውም አትችልም። ሴቷም ወንዱም። አሁን ደግሞ ሴቶች ነበሩ ያስቸግሩ። ወንዶችም አሉ ሽልጥልጥ የሆኑ ወንዶች በጌታ ስም ሲያስጠሉ ሳያቸው ራሱ ቀሚሳቸውን ለብሰው የሚሉ ልጆች ማለት ነው። የምር ማለት በፊት ሴቶችን ነው የማየው በፊት በተደጋጋሚ። አሁን ደግሞ ወንዶችም ተጨምረዋል። ኧረ እረፉ በጌታ ስም። ቢያንስ እኮ ወንድ ልጅ ውሳኔን ከመስጠቱ በፊት አንዴ ሁለቴ ያስባል። ኦኬ፣ ያስባል፣ ሁለቴ ያስባል። ቢያንስ ይህን ነገር ከማድረጌ በፊት ብሎ የሚፈጠረውን ነገር ያስባል። አንተ እሷን ልትመክር ይገባሃል። መረን የለቀቀችውን እህትህን ልትመክራት ይገባል። እርቃኗን ስትመጣ እንደዚህ አትልበሺ ብለህ ልትመክራት የሚገባው አንተ ነህ እኮ። እህትህን እንድትሰተር ወይም ደግሞ ስርዓት እንድትይዝ የምታደርጋት እኮ አንተ ነህ። የእህትህ ጠባቂ እኮ አንተ ነህ። አንተም አብረሃት ትጃጃላለህ በጌታ ስም። አንተም አብረሃት ትጃጃላለህ ቀሚስ ለብሰህ። እሷን መምከር ሲገባ ይሄ ነገር አያምርብሽም እንደ ሴቱኝ እረፊ ብለህ እሷን መምከር ሲገባ እርቃንሽን ነይ እያልክ እንትን የምትላት እንደው ከሙስሊሙ ልጅ አሁን የነገርኳችሁ ቪዲዮ ከዛ ልጅ እንኳን ብዙ መማር ትችላላችሁ። ባይዘው ብዙ እንትን ማለት ትችላላችሁ። አንዳንድ ወንድሞች ማለት ነው፣ አንዳንድ ልፍስፍስ የሆናችሁ ወንድሞች ከሱ እንኳን ማየት ትችላላችሁ። እንዴ እህቴን እንደዚህ አይነት ፕራንክ እንዴት ትሰራለች? እንዴት ሴትነቷን አርክሳ እንዴት እንደዚህ አይነት ፕራንክ ትሰራለች? አንደኛ ከእምነት ጋርም ትያያዝ እምነቷንም የሚያሰድብ ነገር ነው የሰራችሁ። ሁለተኛ ደግሞ ሴት ነሽ፣ እንደዚህ አይነት ነገርን ፕራንኩ ይቅር፣ ይሄ ያንቺን ክብር ዝቅ የሚያደርግ ፕራንክ፣ እንደዚህ አይነት ነገር እረፊ ብሎ መምከር ሲገባ አብሮ የሚጃጃል ወንድ፣ አብሮ የሚሰግጥ ወንድ። ከየት ነው ብቅ ያላችሁት? ከየት ነው የመጣችሁት? በፊት ሴቶች ብቻ ነበሩ። ጾሙ መቼ እንደገባ እንኳን እኮ አያውቁትም። የኛ ጾም በጌታ ስም ጾሙ የአብይ ጾም መቼ ነው የገባው ብላችሁ ብትጠይቋቸው አያውቁትም። የሰው ጾምን እንደዚህ ሲያጨበጭቡ ማለት ነው። መቼ ነው የሚያልቀውስ ብላችሁ ብትጠይቋቸው አያውቁትም እኮ። የሰው ጾም ላይ ገና ሳይደርስ ማስታወቂያ የሚሰሩት እነሱ ናቸው። ሙስሊሞቹ የረሱትን ጾም የሚያስታውሱት የኛ ክርስቲያኖች ናቸው። ረመዳን እያሉ የሚዘፍኑት ማለት ነው። ሙስሊሞቹ ረስተውታል። ከናንካቴው ራሱ የሚያስታውሱትም አይመስለኝም። ምግቡን ሲያስታውሱ የምግቡ ነገር ሊያስታውሱት ይችላሉ። እነሱ የረሱትን የሚያስታውሱት የኛ ክርስቲያኖች ናቸው። ገና ሁለት ሳምንት ሲቀረው ማለት ነው ዘፈን የሚጀምሩት። ይሄ ማክበር መውደድ አይደለም። ክርስቶስ በሚያውቀው ይሄ ማክበር መውደድ አይደለም። እንደዚህ አይነት አይደለም መውደድና ማክበር፣ በእንደዚህ አይነት አይደለም።
መውደዳችሁን ማክበራችሁን የምትገልጹት በእንደዚህ አይነት አይደለም። ክርስቶስን እያሳዘንን አይደለም። ክርስትናን እያሰደብን አይደለም። መውደድና ማክበራችንን የምንገልጽላቸው ሁሉም መስመር አለው። ጓደኝነትን መስመር አለው። በጌታ ስም ሁሉ ነገር መስመር አለው። ቀይ መስመር አለው። አያችሁ አይደለ? ምን ያህል ተጽዕኖ እንደተፈጠረባቸውና ቲክቶከር ዩቱበሩ ሳይቀር በሙዚቃ ሲጽናኑ አያችሁ አይደል? ነገ መሐመድ ዛሬ መሐመድ እያሉ ሲዘፍኑ እውቀት ካላቸው መጥተው አይ ነብያችን አንገት የሚያስደፉ አይደሉም፣ ስብዕናቸው የምንኮራባቸው ናቸው ብለው እኮ ውይይት ላይ አይደለም የመጡት። በሙዚቃ እንዲጽናኑ ነው ያደረግናቸው። በሙዚቃ አንገታቸውን ደፍተው እንዲጽናኑ ብቻ ነው የተደረጉት እኮ። የሙሐመድ ስም የሚባለው ሙሐመድ የሚለው ስም እንድታፍሩበት እናደርጋቸዋለን ሲባሉ መጥተው እኛ ነብያችንን አናፍርበትም፣ በስብዕናቸው አናፍርም፣ ሞዴላችን ናቸው ብለው ዲቤት እኮ አልመጡም እኮ። ምንድን ነው ያደረጉት? ዩቱበር በጣም ፌመስ የሆኑት ቲክቶክ ላይ ፌመስ የሆኑት ነገ ሙሐመድ ዛሬ ሙሐመድ እያሉ እየዘፈኑ ነው የመጡት። በዘፈን አንገታቸውን አስደፍተን በዘፈን ብቻ እንዲጽናኑ ነው የተደረጉት። ትመጡና እናንተ ደግሞ ቀሚሳችሁን ትለብሱና ሴቶቹም ወንዶቹም አብራችሁ ነገ ሙሐመድ ዛሬ ሙሐመድ ጥርግ በይ። እንደዚህ አይነት ሴት ጥርግ ኖረሽም ስለማትጠቅሚ ማለት ነው። ኖረሽም እምነትሽን ያስከበርሽ ስላልሆንሽ ምን ያህል ተጽዕኖ እንዳደረባቸው ራሱ የምታዩት። በጣም የገረመኝ ታላላቅ ዩቱበር የተባሉት ታላላቅ ቲክቶከር የተባሉት ሁላ ነገ ሙሐመድ ዛሬ ሙሐመድ እያሉ ራሳቸው ስለ ነብያቸው ምንም የሚያውቁት ነገር የለም። ምንም ምን ያህል ተጽዕኖ እንዳደረባቸው ነገ ለዛሬ ሊዘፍኑት ይችላሉ። ነገ ግን እኛም ስራችን እንቀጥላለን። የምንፈልገው ይሄንን ነበረ። በሁሉ ተደራሽነት እንዲኖር ነበር የምንፈልገው። ነገ ደግሞ መለስ ሲሉና ላይቫችን መከታተል ይጀምራሉ። ላይቭ መከታተል ሲጀመር ደግሞ የሚሰጡ ማቴሪያሎች ማስረጃዎችን ያያሉ። ማስረጃዎችን እየሄዱ ደግሞ ቼክ ያደርጋሉ። ታላላቅ ፌመስ የተባሉ ይሄ ነበር የምንፈልገው፣ እየሆነልን ነው። እኛ ይሄንን ነው እኛ የምንፈልገው፣ ተደራሽነት እንዲኖረው። ቲክቶኩ በሙሉ መሐመድ የሚለውን ስም ከሰማ በኋላ ጥናት ይጀምራል። ያኔ ያ ሰው መከታተል ይጀምራሉ። እስቲ የሚያወራው በማስረጃ ነው በመረጃ ነው የሚለውን ሲያዩ የሚጠቅሳቸውን መረጃዎች ሄደው ቼክ ያደርጋሉ። ያኔ የነብያቸውን ስብዕና በትክክል እያዩት አንገታቸውን መድፋት ይጀምራሉ። የዘፈኑት ሁሉ የምንፈልገው ነገር እያደረግን ነው። የምንፈልገው አላማችን ከግብ እየመጣ የኛ ልጆች አሽቃባጮች ደግሞ ይመጡና ያልሆነ ነገር ታደርጋላችሁ፣ እምነታችሁን የሚያሰድብ ነገር ማለት ነው። እንደነዚህ አይነት ልጆች ምን ታደርጋላችሁ? እናንተ ደግሞ ክርስቲያን እህቶች አካውንቶቻቸውን አንፎሎ በማድረግ ዩቱባቸውን ሰብስክራይባቸውን በማንሳት ትተባበሩናላችሁ ማለት ነው። እኛም ስራችንን እንቀጥላለን። ኦኬ፣ ስራችንን እንቀጥላለን። የኛ አላማ ምን ነበረ? ሶሻል ሚዲያው በሙሉ መሐመድ የሚለውን ከሰማ በኋላ ይሄንን ንጽጽር መከታተል ይጀምራል። ሲከታተሉ ደግሞ ሙስሊም ወገኖቻችን ዲቤት ይጠራሉ። ይኸው ተጠርተዋል። በሙሐመድ ስብዕና እውነተኛ አምላክ አገልጋይ ማን ነው ሙሐመድ ወይስ ጳውሎስ ተብለው ተጠርተዋል። ያኔ በሙሐመድ ስብዕና ዲቤት ላይ ይመጣሉ። በዛ ዲቤት ላይ ያ ሁሉ ሲዘፍን የነበረ ህዝብ ይከታተላል። የነብያቸውን ስብዕና በአደባባይ በሁሉም በህዝብ መሀል መታየት ይጀመራል ማለት ነው። ይሄ ነበረ አላማችን። አላማችን ከግብ እየመታ ነው። የምንፈልገው ይሄ ነበረ። በጣም ደስተኛ ነን። ሰሞኑን ዛሬ ሙሐመድ ነገ ሙሐመድ እያሉ እንዲጽናኑ አንገታቸውን ደፍተው እንዲጽናኑ አድርገናቸዋል። ነገ ደግሞ ውይይቱን ማዳመጥ ይጀምራሉ። አያችሁ፣ ውይይቱን ማዳመጥ ይጀምራሉ። ከዛስ የሚሰጡ ኢንፎርሜሽኖች አሉ፣ ማስረጃዎች አሉ። ያኔ እነዛ ማስረጃዎች እየሄዱ ቼክ ያደርጋሉ። የነብያቸውን ስብዕና በትክክል ማየት ይጀምራሉ። ይሄ ነበር የሚፈለገው። የምንፈልገው ይሄንን ነው። እንደዚህ አይነት ሽልጥልጥ የሆኑ ክርስቲያኖችን እንቅፋት የሚሆኑ ስለሆኑ ምን ታደርጓቸዋላችሁ? ፎሎወራችሁን ማንሳት፣ ሰብስክራይባችሁን ማንሳት። እነሱ አጨብጭበው ያፈምሷቸው ከፈለጉ ያፈምሷቸው። እናንተ ግን መስራት የሚጠበቅባችሁ እነዚህ ልጆች ባለመከተል አንፎሎ እያደረጋችሁ በማለት በዚህ ካገዛችሁን ትልቅ አገልግሎት ሰርታችኋል። እናንተ
ትልቅ አገልግሎት ክርስቶስ በሚያውቀው ማለት ነው በእኛ ወንድሞች በሚሰሩት አገልግሎት ላይ ትልቅ አስተዋጽኦ እንደሰራችሁ ነው የሚታየው። በአገልግሎታቸው ላይ ትልቅ አስተዋጽኦ እንደፈጠራችሁ ነው የሚታየው እና በዚህ ነገር ብቻ እናንተ ተባበሩ። አንፎሎ በማድረግና ሰብስክራይባቸውን ከዩቱባቸው ላይ ሄዳችሁ በማንሳት እይታ ናፋቂዎች ስለሆኑ እይታ እንዳይኖራቸው ማድረግ፣ ወደ ራሳቸው እንዲመለሱ ቲፎዞ ፈላጊዎች ስለሆኑ ማለት ነው። ቲፎዞ ፈላጊዎች ስለሆኑ እና ተጽዕኖ ምን ያህል እንዳደረባቸው የምታዩት ሰሞኑን አይታችኋቸዋል። ሰይድ ወረባቦ በጣም ያሳቀኝ የዛሬ 2 ዓመት እኔ ቤት ገብቶ ነው የለመነው እኮ በቃ አረፉ በቃ ይኸው ተከፍቷል አንብብ ብለህ ነው ሁላ ይኸው አንብብ እኛ የከፈትነው በማስረጃ አንብብልን ስንለው ነቅሎን የወጣው ለምኖን ማለት ነው። ግን አሁን በሙዚቃ ሲጽናና ያያችሁት አይደል? እንደዚህ ነው እንደዚህ ነው። መቼም በማስረጃ መጥተው በነብያቸው ስብዕና መወያየት አይችሉም። ምክንያቱም አንገታቸው ምን ያህል እንደሚያስደፋ ግብረ ሰዶምን የፈቀደ ብቸኛ ነብይ ምን ያህል አንገት እንደሚያስደፋ በአደባባይ እንዲታይ ያመቸናል። እኛ አሁን ማለት ነው ሁሉም ዛሬ መሐመድ ነገ መሐመድ እያሉ የነበሩ ዘፋኞች ይሄ ልጅ ላይቭ ከፍተን ይመጣሉ። የሚከፈቱ ማቴሪያሎች ማስረጃዎችን ያያሉ፣ ሄደው ቼክ ያደርጋሉ። የነብያቸውን ስብዕና በደንብ እንዲረዱ ያደርጋቸዋል። እና መንገድ ከፋች ነው የሰሞኑ ነገር። የሰሞኑ ሙዚቃ ለእኛ በጣም ግብ መጥቶልናል። እኔ በጣም ነው ደስ ያለኝ በነገራችን ላይ ክርስቶስን በጣም እማልጠብቃቸው ቲክቶከሮች ሁላ እንደዛ ሲሉ አገልግሎታችን እየደረሰ ነው ማለት ነው ያልኩት። ስራችን ወደ ብዙዎች እየደረሰ ነው ማለት ነው። ስለዚህ አሁን የሚቻለው ምንድነው? ላይቭ እየከፈቱ ማስረጃ ማሳየት፣ የመሐመድ ስብዕናዎች ላይ በደንብ መሄድ ማለት ነው። ያኔ እነሱ ራሳቸው ማንበብ ይጀምራሉ። ከዛም በሙዚቃ የነበረው እንትናቸው በቄደር ይጽናናሉ ማለት ነው። በሙዚቃ ሲጽናኑ የነበሩት በቄደር ይጽናናሉ ማለት ነው። እና በዚህ ስራ ላይ ደግሞ እንቅፋት የሚሆኑትን ፎሎራችሁን አንሱ። ሽልጥልጥ ክርስቲያን ሊኖር አይገባም። ቆፍጣና መሆን አለባችሁ በእምነታችሁ ላይ። በቃ ልትወዷቸው ትችላላችሁ፣ ውደዷቸው፣ አክብሯቸው። እኛም እንወዳችኋለን፣ እናከብሯቸዋል። ግን እምነታችሁን የሚያስንቅ ነገር አትስሩ። ኦኬ? እምነታችሁን የሚያስንቅ የሚያሰድብ ነገርን አታድርጉ። አንዳንድ ልጁ በቀደም ብያሉ የሆነ የሙስሊም ጓደኛ እንትን የሆነ ዳይመንድ የያዛችሁ አድርጋችሁ የምትቆጥሩ ሰው ናቸው። አታሽቃብጡ፣ ራሳችሁን ሁኑ። መሐመድን አማላጅ ትያለሽ አንቺ። እንደው ምን አይነት አእምሮ ቢኖርሽ ነው? በጌታ ስም አማላጄ ሸፊያ መሐመድን አማላጅ ብለሽ ተስፋ አድርገሽ ትዘፍኛለሽ። ለራሱ የት እንደሚገባ የማያውቅን ግለሰብ በእኔም በእናንተ የሚደረገውን አላውቅም፣ ስለማንም ሰው መናገር አልችልም ያለን ግለሰብ ይሄንን አማላጅ ሲዋለሽ፣ ሊያውም ግብረ ሰዶምን በአደባባይ የፈቀደን፣ ሴትና ሴት መሳሳምን የፈቀደ፣ ሴትና ሴት ጡት መጠባባትን የፈቀደ ብቸኛ ነብይን፣ ግብረ ሰዶምን የፈቀደን ነብይ ዛሬ መሐመድ ነገ መሐመድ እና የኛን ልጆች በተቻላችሁ መጠን እንትን በሉ። በተቻላችሁ መጠን ሰብስክራይባችሁን አንሱ። ፎሎወራችሁን አንፎሎ እያደረጋችሁ እለፏችሁ። እንደዚህ አይነት ልጆችን ማለት ነው። ቀጥሉ። እንዴት አረፈዳችሁ? ማማዬ ሰላም ናችሁ ወይ? ይቅርታ ስራ ይዤ ስለነበረ ወጣ ብዬ። እንዴት ናችሁ? በሚገርም ሁኔታ